ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሐምሌ 30 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህዳሴ ግድብ ግንባታ እንዲስተጓጎል ስትሰራ የነበረችው ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦች እንድትገነባ አልፈቅድም የሚል ዛቻ ማሰማቷን በመቀሌ ከተማ ከ2 ዓመት በፊት በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ልክ እስራት የተፈረደባቸው 2 ወንጀለኞች በነፃ እንዲሰናበቱ መወሰኑ መዘገቡን የፌዴራል ፍርድ ቤቶች ለ2 ወር በከፊል ዝግ ሆነው እንደሚቆዩ የኢፌዴሪ ጠቅላይ ፍርድ ቤት ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችን ቆዩ። የህዳሴ ግድብ ግንባታ እንዲስተጓጎል ስትሰራ የነበረችው ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦች እንድትገነባ አልፈቅድም የሚል ዛቻ አሰማች። ታላቁ የህዳሴ ግድብ ግንባታ ተጀምሮ እስከሚጠናቀቅ ድረስ ግብጽ ባገኘችው አጋጣሚ ሁሉ ግንባታውን የሚያስተጓጉል የዲፕሎማሲ ስራ ስትሰራ መቆየቷ ይታወቃል። ሆኖም የኢትዮጵያ መንግስት ይህንን የግብጽ ጫና ተቋቁሞና ህዝቡን አስተባብሮ ግድቡን ባሳለፍነው 2017 ዓ.ም ጳጉሜ 4 ለምረቃት አብቅቶታል። የኢትዮጵያ መንግስትና ህዝብ የህዳሴ ግድቡን ያለ ግብጽ ይሁንታና ፍቃድ ያጠናቀቁት ቢሆንም ግብጽ ግን ሌላ ግድብ በአባይ ወንዝ ላይ እንዲገነባ አልፈቅድም የሚል ዛቻ አሰምታለች። ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦች እንድትገነባ ግብጽ ፈጽሞ አትፈቅድም ሲሉ የተናገሩት ደግሞ የሀገሪቱ የውሃ ሀብትና መስኖ ሚኒስትር ሀኒስ ዊላም ናቸው። ሚኒስትሩ ከትናንትና በስቲያ በሰጡት መግለጫ ኢትዮጵያ ታላቁ የህዳሴ ግድብን ጨምሮ በአጠቃላይ 4 ግድቦችን በወንዙ ላይ ለመገንባት ያወጣችው እቅድ አዲስ አይደለም፣ ቀድሞም እናውቀዋለን ብለዋል። የኢትዮጵያ ውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ከቀናት በፊት ባደረጉት ቃለ መጠይቅ ግብጽ በአባይ ጉዳይ የምታራምደውን የተሳሳተ መንገድ መጋፈጥ የምንችለው ተጨማሪ ግድቦችን በአባይና በገባሮቹ ላይ በመገንባት ነው ሲሉ አጽንኦት መስጠታቸው አይዘነጋም። ጀምረን አልባጆ አርጆ ለጤሰት ለውስራይ ነው አንገር ላይ መጠቀም መቻል አለብን። ወደዛ የሚፈስ ነው አቅም ከፈቀደን ወደ ዳቡስ ወረድ ብለን መጠቀም መቻል አለብን። በቤኒሻንጉልና ኦሮሚያ አካባቢ ያለ ትልቅ ውሃ የሚወጣበት እዚህ ወደ ከጓጽዮን ወደ ጎጃም በሚሻገረው አካባቢም ትልቅ ፖቴንሻል የሚፈጥሩ ቦታዎች አሉ። ከሃይድሮ ፓወር ጋር በተገናኘ እዛ መጠቀም መቻል አለብን። ይሄን ኢትዮጵያውያን በጋራ ሆነው አይ ቲንክ ካሳካን እነሱ አሁን የሚያወሩትን ትርክት በሙሉ ክራሽ ማድረግ ብቻ ሳይሆን የነሱን ስጋትና ለፖለቲካ ፍጆታ የምጠቀሙበትን ኳስ እዛው ሜዳቸው ላይ ማድረግ እንችላለን ቢያስባለሁ። የግብጽ የውሃ ሀብትና መስኖ ሚኒስትሩ ወቅታዊውን የአባይ ወንዝ የውሃ ፍሰት አስመልክተው ባደረጉት ንግግር እስከ ነሐሴ ወር መጀመሪያ ድረስ ከኢትዮጵያ ከፍተኛ ቦታዎች ወደ ግብጽ የሚፈሰው የውሃ መጠን ከመደበኛው ወቅታዊ አማካይ መጠን በጥቂቱ ዝቅተኛ ነው ሲሉ ተናግረዋል። ኢንጂነር ሀብታሙ በዚህ ጉዳይ ላይ ቀደም ብለው በሰጡት ማብራሪያ ግብጾች የኢትዮጵያ ህዳሴ ግድብ ሱዳንን ጎድቷል፣ እኛንም ውሃ ቀንሶብናል በሚል ፕሮፓጋንዳ ጀምረዋል ብለው ነበር። በወቅቱ የውሃና ኢነርጂ ሚኒስትሩ በሰጡት ማብራሪያ ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበት አልኒኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ ዝናብ መጠን ነው ሲሉም ገልጸዋል። በመቀሌ ከተማ ከ2 ዓመት በፊት በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ልክ እስራት የተፈረደባቸው 2 ወንጀለኞች በነፃ እንዲሰናበቱ መወሰኑ ተዘገበ። በትግራይ ክልል መቀሌ ከተማ ከ2 ዓመት በፊት በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ልክ እስራት የተፈረደባቸው 2 ፍርደኞች በነፃ እንዲሰናበቱ መወሰኑ አነጋጋሪ ሆኗል። የመቀሌ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴና አንገሶም ኃይለ ማርያምን ነፃ ናቸው ያላቸው ሲሆን ውሳኔው ተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት በመጥፋቱ መሆኑን የዘውዱ ቤተሰቦች ለቢቢሲ ተናግረዋል። የዲጂታል ማስረጃ ያሬድ የተባለው ፍርደኛ ይዞት ከነበረው ሲም ካርድ ጋር የተያያዘ መሆኑን ዘገባው አክሏል። ዘውዱ ሀፍቱ ነሐሴ 13 ቀን 2015 ዓ.ም የአሸንዳ በዓል ለመታደም ተዘጋጅታና የጓደኛዋ ልደት ለማክበር ከቤት በወጣችበት አዲ ሀውሲ በተባለ ቦታ ምሽት ላይ ተገላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ መገኘቱ መገለጹ ይታወሳል። በዚህ ዘግናኝና አስደንጋጭ ግድያ ምክንያት መሪር ሀዘን ውስጥ የገቡት የሟች አባት ህይወታቸው ማለፉን ዘገባው አመልክቷል። ፍርደኞቹ ነፃ ስለተባሉበት የትናንት ሐምሌ 29 ቀን 2018 ችሎት የሟች ታናሽት ብርቱካን ሀፍቱ ለቢቢሲ እንደተናገረችው
ለኛ ሁለተኛ ሞት ነው፣ አዲስ ሀዘን ነው የሆነብን በማለት ገልጻለች። ተከሳሾቹ መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤት መዝገቡን አይቶ የተፈረደው ፍርድ ትክክል ነው ብሏል ያለችው የሟችት ከዛ ግን ሰበር ሰሚ ችሎት ነው ይግባኝ ያሉት። ሰበር ሰሚ ችሎት ወደ ታችኛው ፍርድ ቤት ይመለስ ብሎ መለሰውና ታችኛው ፍርድ ቤት ነው ነፃ ናቸው ያላቸው ስትል ሁኔታውን አስረድታለች። የፌዴራል ፍርድ ቤቶች ለ2 ወር በከፊል ዝግ ሆነው እንደሚቆዩ የፌዴሪ ጠቅላይ ፍርድ ቤት አስታወቀ። የፌዴሪ ጠቅላይ ፍርድ ቤት የ2018 ዓ.ም የስራ ዘመን አፈጻጸምንና የፌዴራል ፍርድ ቤቶች በከፊል ዝግ ሆነው ስለሚቆዩባቸው ጊዜያት በተመለከተ ባወጣው መግለጫ በበጀት ዓመቱ ከመዝገብ አፈጻጸም አኳያ በዓመቱ ለ193590 መዛግብት እልባት ለመስጠት በቀር ተይዞ 98.2% ወይም ለ190065 መዛግብት እልባት መሰጠቱ ተገልጿል። መግለጫው አክሎም የፌዴራል ፍርድ ቤቶች በአዋጅ ቁጥር 1234/2013 አንቀጽ 38 በተደነገገው መሰረት በየዓመቱ ከነሐሴ 1 ቀን እስከ መስከረም 30 ቀን ድረስ በከፊል ዝግ እንደሚሆን አስታውሷል። የፌዴራል ፍርድ ቤቶች በከፊል ዝግ ሆነው በሚቆዩባቸው በእነዚህ 2 ወራት ውስጥ በባህሪያቸው አስቸኳይ የሆኑና ጊዜ የማይሰጡ በዜጎች መብትና በአገር ልማት ላይ አሉታዊ ተጽዕኖ የሚያሳድሩ አቤቱታዎች እንዲሁም ለውሳኔ የደረሱ መዛግብትን መርምሮ ውሳኔ የመስጠት አገልግሎቶች የሚቀጥሉ እንደሚሆን ጠቅላይ ፍርድ ቤቱ በመግለጫው አስታውቋል። ይህንንም ተከትሎ ሰባሪ አጣሪ ችሎት በመደበኛ ጊዜ የሚያከናውነውን አጣርቶ ውሳኔ የመስጠት ስራውን ከነሐሴ 1 ቀን 2018 ዓ.ም እስከ ነሐሴ 30 2018 ድረስ የተረኛ ችሎት በጠቅላይ ፍርድ ቤት ከጳጉሜ 1 ቀን 2018 ዓ.ም እስከ መስከረም 30 ቀን 2019 ዓ.ም በከፍተኛና የመጀመሪያ ደረጃ ፍርድ ቤቶች ደግሞ ከነሐሴ 1 ቀን 2018 እስከ መስከረም 30 2019 ዓ.ም ድረስ የዳግነት አገልግሎት መስጠት እንደሚከናወን ተመላክቷል። ከጥቅምት 1 ቀን 2019 ዓ.ም ጀምሮ ዳኞች በመደበኛ ችሎታቸው ተገኝተው በክረምቱ የተሰጡ ውሳኔዎችን ለተከራካሪዎች ለመግለጽ የሚያዘጋጁበት ወቅት መሆኑ የተገለጸ ሲሆን ይህንንም ተከትሎ አዳዲስ አቤቱታዎችና ጥያቄዎች በመደበኛ ችሎት መስተናገድ ይጀምራሉ ብሏል። በአጠቃላይ የ2018 ዓ.ም የስራ ዘመን ካለፈው ጊዜ ጋር ሲነጻጸር የተሻለ አፈጻጸም የተመዘገበበት መሆኑን የፌዴሪ ጠቅላይ ፍርድ ቤት መግለጫ ያመለክታል። የቀድሞ የኢትዮጵያ አየር መንገድ መሪ ተወልደ ገብረ ማርያም የኤር ኢንዲያ ዋና ስራ አስፈጻሚ ሆነው ተሾሙ። የህንድ ሁለተኛው ትልቁ አየር መንገድ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ወልደ ማርያምን ዋና ስራ አስፈጻሚ አድርጎ መሾሙን አስታውቋል። አቶ ተወልደ የመሪነት ኃላፊነቱን የሚረከቡት ኤር ኢንዲያ በሚያጓጉዛቸው መንገደኞች ብዛት በህንድ ውስጥ ካሉ አየር መንገዶች ሁለተኛው ትልቁ አየር መንገድ ነው። አቶ ተወልደ ገብረ ማርያም አሁን የዋና ስራ አስፈጻሚውን ቦታ የሚረከቡት ኤር ኢንዲያ አየር መንገድ ባለፈው የአውሮፓውያን ዓመት አውሮፕላኑ ተከስክሶ 260 መንገደኞች ከሞቱ በኋላ በከባድ ፈተና ውስጥ እንደሚገኝ ቢቢሲ አማርኛ ዘግቧል። አየር መንገዱ በተጨማሪም ከፍተኛ የገንዘብና የስራውን የማካሄድ ፈተና እየገጠመው ሲሆን የደረሰበትን አደጋ ተያይዞ በአቪዬሽን ተቆጣጣሪ አካላት ጥብቅ ቁጥጥር የሚደረግበት ነው። ታታ ግሩፕ 75% የባለቤትነት ድርሻውን እንዲሁም የሲንጋፖር አየር መንገድ 25 ባለቤትነት ያለው ወደ 200 የሚጠጉ አውሮፕላኖችና ከ31000 በላይ ሰራተኞች የሚያስተዳድረው አየር መንገዱ ወደ 90 ዓለም አቀፍና የሀገር ውስጥ የበረራ መስመሮች እንዳሉት ተመላክቷል። የኢትዮጵያ አየር መንገድን ከ10 ዓመታት በላይ የመሩት ተወልደ አየር መንገዱ ያካሄደውን የባለብዙ ሚሊዮን ዶላር ማስፋፋትና ባለብዙ አውሮፕላኖች ባለቤት እንዲሆን ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረ ማርያም በአየር መንገዱ ታሪክ ውስጥ ከባድ በነበሩት የኮሮና ቫይረስ ወረርሽኝ ወቅት በርካታ አየር መንገዶች ለኪሳራና ከስራ ውጭ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ትርፋማ ለመሆን አስችሎታል። በተጨማሪም ከአዲስ አበባ ወደ ናይሮቢ ሲበር ተከስክሶ ሁሉ መንገደኞችና የአውሮፕላኑ ሰራተኞች ከሞቱበት የቦይንግ 737 ማክስ አውሮፕላን አደጋ ወቅት የአየር መንገዱን ጥንካሬ ዝና ጠብቀው ከቀውስ ለመውጣት መቻላቸው ከሚጠቀሱላቸው ስኬቶቻቸው መካከል መሆናቸውንም ዘገባው አክሏል። በዝርዝር ወደ ያዝነው ጉዳይ ስናልፍ ደግሞ ኢራን በሆርሙዝ ወሽመጥ ጉዳይ ከኦማን ጋር የምታደርገው ድርድር የመጨረሻው ምዕራፍ ላይ መሆኑን አስታወቀች። ኢራንና ኦማን በሆርሙዝ የሚያልፉ የመርከቦች እንቅስቃሴ በተመለከተ በኢራን ቁጥጥር ስር እንዲሆን መግባባት ላይ መድረሱ ተገልጿል። አንዳንድ ሶስተኛ ወገኖች ሂደቱን ካላደናቀፉት በስተቀር ስምምነቱን የማርቀቅ የመጨረሻው ደረጃ ላይ እንደሚገኝ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። ዘርፎ ሀብታሙ ተጨማሪ ያለው
ኢራን በሆርሙዝ ወሽመጥ በኩል የሚደረገውን የመርከቦች ጉዞ በተመለከተ ከኦማን ጋር ስምምነት ላይ መድረሷን ገልጻለች። ይህንን የተናገሩት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የመጨረሻው ምዕራፍ ላይ እንደሆነ ገልጸው ነገር ግን ስለ ስምምነቱ ዝርዝር መረጃ ከመስጠትም ተቆጥበዋል። ይሁን እንጂ ከኦማን ጋር የተደረሰው ስምምነት በወሽመጡ የሚደረግ ጉዞ ደህንነቱ የተጠበቀ ስለመሆኑ ዋስትና እንዳልሆነም አንስተዋል። ቃል አቀባዩ ይህንን ያሉት አሜሪካ የኢራን ወደቦች ላይ የጣለችውን የጉዞ እገዳ የወሽመጡን የደህንነት ሁኔታ ተጽዕኖ ውስጥ እንደከተተው በመጥቀስም ነው። አሜሪካና ኦማን የስምምነቱ እቅዱን በተመለከተ አስተያየትም ሆነ ምላሽም አልሰጡም። ቴህራን በወሽመጡ የሚያልፉ መርከቦች ላይ እጥለዋለሁ የምትለው ክፍያ ኢራንና አሜሪካን ካላስማሙ ጉዳዮች አንዱ ነው። ኢራን በወሳኙ የባህር መስመር የሚያልፉ የመርከቦች ከሚይዙት የጭነት ዋጋ ውስጥ ከ5 እስከ 7% ክፍያ መሰብሰብ እንደምትፈልግ መናገሯን ሮይተርስ ይዞ የተወጣውን መረጃ መዘገባችንም ይታወሳል። ኦማን በበኩሏ ከኢራን ጋር በምታደርገው ንግግር ላይ የክፍያ መጠኑን 3 ገደማ እንዲሆንም ጠይቃለች። የአሜሪካ ፍላጎት ደግሞ ምንም አይነት ክፍያ እንዳይኖር መሆኑን ስታሳውቅ እንደነበር አይዘነጋም። የሮይተርስ ዘገባ እንደሚያመላክተው የቅርቡ ስምምነት ቴህራን ወደ ፋርስ ባህረ ሰላጤው የሚገቡ መርከቦች ጉዞ ቁጥጥር እንዲኖራት ያደርጋል የሚልም ነው። ባሳለፍነው ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሽመጡ በቅርቡ የማይከፈት ከሆነ ኢራን እጅግ በከባዱ እንደምትመታ አስጠንቅቀው እንደነበርም ይታወቃል። ትራምፕ ማስጠንቀቂያውን የሰጡት ከፍተኛ የአሜሪካ ባለስልጣናት ከኢራን ጋር የሚደረጉ ንግግሮች በዚህ ሳምንት መጨረሻ በሆርሙዝ የሚደረግ ጉዞን በድጋሚ ለማስጀመር በሚያስችል ደረጃ ማሻሻል እንዳሳዩ ከተናገሩም በኋላም ነው። ኢራን ግን ከአሜሪካ ጋር እየተነጋገረች እንዳልሆነና ለመደራደርም እቅድ ሆነ ሐሳብ እንደሌላት በተደጋጋሚም ገልጻለች። ሁለቱ ሀገራትና አሸማጋዮች በሚያደርጓቸው ውይይቶች ውስጥ አንዱ ቁልፍ ጉዳይ የሆርሙዝ ወሽመጥ መክፈትን ያካተተ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት ጋዜጣዊ መግለጫ ላይ በሆርሙዝ የሚያልፉ መርከቦች የሚከተሉትን ትክክለኛ መስመር በተመለከተ ከኦማን ጋር ስምምነት ላይ መደረሱን አስታውቀዋል። ባጊ አክለውም አንዳንድ ሶስተኛ ወገኖች ሂደቱን ካላደናቀፉት በስተቀር ስምምነቱ የክለሳና የማርቀቅ የመጨረሻ ደረጃ ላይ እንደሚገኝም ተናግረዋል። በአሜሪካ በኩል ሆርሙዝ ወሽመጥን ደህንነቱ ያልተጠበቀ የሚያደርጉት ምክንያቶች አሁንም አሉ ያሉት ቃል አቀባዩ የዋሽንግተንን የባህር እገዳ እንዲሁም በኢራንና በጥቅሞቿ የሚቃጡ ሌሎች ተንኳሽና ዛቻ የተሞላባቸው እርምጃዎችን በዋነኛነትም ጠቅሰዋል። ስምምነቱ የተደረሰበት የባህር መስመር ጊዜያዊና ከ2 እስከ 4 ወራት ክፍት ሆኖ ሊቆይ የሚችል መሆኑን የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባዳዲም ተናግረዋል። ይህ በእንዲህ እንዳለ በሮም ከተማ በእስራኤልና በሊባኖስ መካከል በአሜሪካ አወያይነት የተደረገው የቅርብ ጊዜ ውይይት ከተካሄደ ማግስት ለሄዝቦላ ጥሰት ምላሽ ለመስጠት በሚል በደቡብ ሊባኖስ የታለሙ ጥቃቶችን መጀመሩን የእስራኤል ጦር አሳውቋል። የሊባኖስ ጤና ሚኒስትር እንደገለጸው በእስራኤል በደቡቢቷ ቲምቢን ከተማ ላይ በደረሰ ጥቃት አንድ ሰው ሲሞት 12 ሰዎች ቆስለዋል። የእስራኤል ሰራዊት ከዚህ ቀደም በወጣው መግለጫ በቲምቢን በ25 ኪሎ ሜትር ርቀት ላይ በምትገኘው ማኑስሪ መንደር ላይ የማስጠንቀቂያ መልእክት ማስተላለፉና በዚህ አካባቢ በሚገኘው በኢራን በሚደገፈው ቡድን ላይ እርምጃ እንደሚወስድም አሳውቆም ነበር። የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን